ጌታችን ኢየሱስ ክርስቶስ ለምን ብርሃን ይባላል ስትሉ የአብ መታወቂያ ስለሆነ ነው። የአብ መታወቂያ ማለት ስለሆነ ብርሃን ይባላል። የአብ መታወቂያ ማለት ነው። በደንብ አድርጋችሁ ያዙ። አንዳንድ ጊዜ ልጅ ጥሬ መቆርጠም ሲያቅተው እናቶች አላምጠው ይሰጡታል። አይሰጡትም? አይታችሁ ታውቃላችሁ? አዎ፣ እንደዚያ ነው። በዚህ መጠን የቀጠነ ነገር ነው የነገርኳቸው። ይሄ አሁን እንዲህ አድርጌው ካልገባችሁ ስትሞቱ ይገባቸዋል። እንግዲህ ሌላ የምለው ነገር የለኝም። እሺ፣ የአብ ምንድን ነው በሉ እንጂ ነገር እንጂ ድገሙ እስቲ በሉ ሁላችሁ። መታወቂያው በሉ። የማን? የአብ መታወቂያ ነው። ምን ይላል? ዕብራውያን ምዕራፍ 1 ቁጥር 3 ላይ ዘውእቱ ጸዳለ ስብሐቲሁ ይላል። የአብ የክብሩ መንጸባረቅ ይላል አማርኛው መጽሐፍ ቅዱስ። ይሁን እኔ መንጸባረቅ የሚለው ማጽደልደል የሚወግደው ዋናው የአብ የክብሩ ጸዳል ግዙ የተመቸ ነው። ስለዚህ መንጸባረቅ ከሚለው ጸዳል የሚለው የተመቸ ነው። የአብ የክብሩ ምንድን ነው የሚለው? ጸዳል ወይም የክብሩ ብርሃን ነው ይላል። የክብሩ ብርሃን ነው ይላል። ምን ያለን? ያዳነን ክርስቶስ የአብ የክብሩ ብርሃን ነው። ምን ታደርጋለች? የክብሩ ብርሃን ማለት ፀሐይ መምጣቷን አስቀድሟ በተራሮች ላይ አንድ ብርሃን ትለቃለች አይደለም? በዚያ ምኑ እናውቃለን? እየወጣች እንደሆነ ፀሐይዋ እናውቃለን። ፀሐይን በብርሃኗ እንደምናውቃት አብን በማን አወቅ ነው? በወልድ አውቀነዋል ማለት በወልድ አውቀነዋል። ስለዚህ ምን አለመሰላችሁ? እኔ በር ነኝ አለ። እኔ በር ነኝ፣ በእኔ በኩል ካልሆነ ወደ አብ መምጣት የሚችል የለም አለ። አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ የሕይወት መንገድ ነኝ። አልቦ ዘይክል መጺአ ኀበ አብ ዘእንበለ እንተ ኀቤየ፣ በእኔ በኩል ካልሆነ ወደ አብ መምጣት የሚችል የለም። ዮሐንስ 14 ቁጥር 6 ላይ አነ ውእቱ አንቀጸ አባግዕ ዘበአማን፣ እኔ እውነተኛ የበጎች በር ነኝ አለ። በብርሃኗ ካልሆነ በስተቀር ፀሐይን ማወቅ እንደማይቻል በወልድ ካልሆነ በስተቀር አብን የሚያውቀው የለም ማለት ነው። ሌሎች ግን የሚመስላቸው ስለ አማላጅነት ነው የሚመስላቸው። እናት ላም ባልዋለበት ኩበት ለቀማ፣ ፍየል ወዲያ ቅዝምዝም፣ ፍየሊቱ ወደዚህ እየሄደች አንተ የምታምዘገዝግ ወዴት ነው? ወዲያ ነው። ጥቅሱ የተነገረ ለዚህ አይደለም። በእኔ በኩል ካልሆነ ወደ አብ መምጣት የሚችል የለም የሚለው የኔን የባህሪ ልጅነት ካላወቀ የአብን የባህሪ አባትነት የሚያውቅ የለም ማለት ነው። ፍኖት ለኀበ አቡሁ አንቀጽ ዘመንገለ ወላዲሁ ያስተኛው ይሄ ነው። ወደ አባቱ የሚያደርስ መንገድ፣ ወደ አባቱ የምንገባበት በር፣ አንቀጽ ርኅው ያልተዘጋ በር የሚባለው ክርስቶስ ለዚያ ነው።